ማለት ስሚ አሁን የደወለኝ ሰው ሌና አድርሽለት ካሁን እንዳንቺ ጠብሽ ይወት በየበላሽ ኑሮሻል ሌባ ከእንደዚህ ነገር ህይወት ባንቺ ስራዎች ራሱ አይኔ ላይ ሰው እያረድሽ አላበድኩም ዝም በይኝ አትጨቃጭቂ ከመቼ ጀምሮ አንቺ ብትጨቃጭቂ እነዚህ ሰዎች መሮኛል እኔ ቆይ ምን ትጠቀሚያለሽ ጣፍጦሽ እንደበላሽው ታውቂያለሽ ቆይ ምን ትጠቀሚያለሽ እሺ ስጋ በጣም ነው የሚጣፍጠው በእናትሽ ሰው የኛም ስራ አለብን አሁን ላይ ይሆናል ልጆቹ ትንሽ ችግር ፈጥሮ ነው እሷን ስላላወቋትኝ እሷ ካልመጣችኝ ፓስፖርት ምናምን መስጠት አንችልም ስላላት ሰላም ውድ ቤተሰቦቻችን እንዴት አላችሁ እኛ ከፈጣሪ ጋር አለን ዛሬ ደግሞ አዲስ ታሪክም ባይሆን በአዲስ ቪዲዮ ተገናኝተናል ይህ ከጎን የምታዩት ወንድማችን በተደጋጋሚ በስልክ ማውርተን ነበር ኢንቦክስ ላይ መልእክቶች አስቀምጦልኛል እንደተለመደው ከሱ ታሪኩን ስሙ ብዬ ነው ካሜራውን አብርቼ እንግዲህ ፊት ለፊታችሁ የተገኘሁት ይሄ ወንድሜ ሰፈራችን አካባቢ አንድ እየተሰራ ያለ የማይሆን የመሰለኝ ነገር አለ ወደ ህግ ቦታም በሄድ ምስክርና ማስረጃዎች ስለሚያስፈልጉ እነሱን ይዘህና ስላሉኝ እኔ ደግሞ ይሄ ነገር ጊዜ የሚሰጥ ስላልመሰለኝ የእናንተን ቪዲዮ በተደጋጋሚ ስለማይ ላገኛችሁ ፈልጋለሁ ስላለን እንግዲህ ዛሬ ከሱ ጋር ተገኝተናል ወንድማችን ምን እንደሚለን ምን እንዳሳሰበውና እሱ ሰፈርስ ምንድነው እየተፈጠረ ያለው የሚለውን ከሱ አንደበት የምንሰማ ነው የሚሆነው እናንተ ግን እስከዛው ቪዲዮ ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን የእናንተ አብሮ መሆን የእናንተ ከጀርባችን ድጋፍ መሆን የምናውቀው በሱ ነውና ወንድሜ ስምም አለው ስሜ ገዜ ይባላል እሺ ገዚያው ከኔ ጋር የተወሰነ ነገር አውርተናል ካሜራ ከማብራታችንም በፊት ቀድሜ ነግሬያለሁ ግን ተመልካቾች ይሄን ታሪክ እንዲያውቁት እንደተለመደው ከጠቋሚያችን አንዳንድ ነገሮችን መስማት ይፈልጋሉና ምንድነው ገዚ ያሳሰበው ምንድነው የተፈጠረው ምን መሰለሽ ይኸውልሽ እኔ አሁን እዛ አካባቢ ፓርኪንግ ነው የምሰራው እና ያንተን ቪዲዮ ምናምን እዚህ ትርፍ ሰዓት ምናምን ሲኖር ያለውና በመጀመሪያ በቃ ቴንኪው ልልሽ ፈልጋለሁ በቃ በርቺ በጣምና ይሄ በቃ እንደዚህ ሰው እንደዚህ ያደርግም ብዙ ሰው በዚህ ሰዓት ሁሉም ለጥቅሙ ነው ምናምን የሚሮጠው ግን አንቺ ግን በቃ እንዲ ተጋፍተሽ የምታረጊው ነገር በቃ ብዙ ከባባድ ሰዎች አሉ ለህይወትም ያሰጉ አሉ ግን አንተ ግን በቃ እየተጋፈትክ ነገሮችን እስከመጨረሻ ድረስ የምትሄድበት መንገድ በጣም ነው ደስ የሚለው እና በጣም አደንቃለሁ ለነው በዚህ አጋጣሚ ቪዲዮዎችንም ማያለውና ምን መሰለሽ በቃ እኔ እዛ አካባቢ ፓርኪንግ ስሰራ እና የሆኑ በቃ የሆነች ትንሽዬ ቤት አለች ቤቷ ብዙ ሰው የምታስገባ ምናምን አትመስልም ግን ብዙ ሰው ይገባል ግን አይወጣም በቃ ደግሞ የሚገቡት ሰዎች ምናምን ይሆናል አይደል አቅማቸው ያደከም ቃሉን ለመጥራት ምናምን ይከብዳል ግን ይሁን በቃ ጎዳና ተዳዳሪ የሚባሉ አይነት ሰዎች ይሉ እንደነዚህ አይነት ሰዎች ይገባሉ ምናምን ግን በቃ እኔን ያከነከነኝ ያለው ነገር ምንድነው አይወጡም ተመልሰው እነዚህ አቅም ደካሞችና እኔም በቃ እንዴ ቪዲዮ ላይ የማየው ነገር እንዴ እውነቱን እንዴ ምናምን እኛም ሰፈር እንዴ እንደዚህ ባለፈው አንቺም ደግሞ ቪዲዮዎች ላይ ምናምን የሰው እንትን ምናምን የሚሉ ምናምን ይሄ ነገር በቃ እዚህም ተከሰተ እንዴ ምናምን ብዬ በቃ ይከነክነኛል ምናምን እና እርብሽ ምናምን ማለት ጀመርኩልሽ ማለት ነው ከዛ መሄድ ጀመርኩ የሆነ ጊዜ እዛ አሁን በቋሚነት ያሉት ሁለት ሴቶች ናቸው አንዷም ጭራሽ አትወጣም በቃ ከስንት ጊዜ አንዴ ነው የምትወጣው ጭራሽ አትወጣም አንዷ ግን በቃ ትወጣለች አስቤዛ ምናምን እሷ ነው የምትገዛውና ከዛ ሰዎቹን ምናምን የምታመጣው እሷ ነች ከዛ ሰዎቹን ታመጣቸዋለች ምናምን ግን አይወጡም እነሱ ሰዎቹ ማለት ነው ከዛ ይሄ ነገር ምንድነው ምናምን ብዬ በቃ ግቢ ውስጥ ትልቅ ጥርጣሬ ፈጠረብኝ ማለት ነው ከዛ የሆነ ቀን መከታተል ጀመርኩኝ እሷ ስከታተላት የሆኑ አቅመ ደካሞች ጋር ወይም ደግሞ ቅድም ቃሉ ይደብራል ግን ጎዳና ተዳዳሪዎች ጋር ትሄዳለች ደግሞ የምትሄደው እንዲህ በጋራ ምናምን ያሉት ጋር አይደለም ብቻውን በቃ የሆነ ሰው በጣም ግርጥት ያለ ሰው ጋር
ሆነ ጠያቂ የሌለው ምናምን ማለት ነው። በኋላም እኔ ጣጣ እንዳያመጣባት ነው ምናምን ብቻ አላውቅም። ግን እንትን የለ በቃ ብቻውን የሆነ ተገንጥሎ የሚቀመጥ በተለይ እናቶች ጋር ምናምን ብዙም አትሄድም። ግን እነዚህ ሰው ወጣቶች ጋር ወይም የሆኑ እድሜያቸው ገና ልጅ የሆኑ በተለይ ህፃናት በጣም ነው የሚፈለጉት መሰለኝ አላውቅም። አንድ የሚቀራት ህፃን የለም። ታድናቸዋለች በጣም እና ስከታተላት እሷ እነሱ ጋር ትሄድና በቃ ነገ በዚህ ሰዓት እመጣለሁ ተዘጋጅታችሁ ጠብቁኝ ምናምን ትላቸዋለች። ከዛ ድጋሚ የሆነ ቀን ምን መሰለሽ እየተከተልኳት ምናምን ዞር ብላ ያየች ይመስል ከዛ የሌለ በቃ እንትን ብዬ ተመለስኩ። ከዛ የሆነ ቀን ደግሞ እንደዚሁ ልክ እየተከታተለች የሆነ ልጅን አወራችው። ከዛ ካወራችሁ በኋላ ምንድነው ምናምን ነገ እንወስድሃለን አለችኝ ምናምን። ከዛ ኧረ ብዬ ሄጄ እኔ ቤት አሳደርኩት። በቃ እኔ ደግሞ ጨነቀኝ። በቃ እኔ ቤት አሳደርኩት። ግን ያው ጎዳና የለመደ ልጅ ምናምን አይቀመጥም ቤት። ከዛ ወዲያው ወጣ ምናምን። ከሆነ ጊዜ በኋላ ያዋለው ጠፍቷል እሱ የለም ጭራሽ። ከዛ ኧረ በለው ምንድነው ምናምን ብዬ በጣም መከታተል ጀመርኩ። በቃ ልክ ሄዳለሁ። በሁለተኛ ቀን ምናምን ድጋሚ የሉም። እነኚህ ብቸኛ የሆኑ ሰዎችን በቃ በተለይ ለጋ ምናምን ከሆኑ ልጆች ወይ ደግሞ ጩጬ ነገር ስልሽ ለጋ ስልሽ የሆነ ጩጬ ነገር ህፃናት ከሆኑማ በቃ ከ10 አመት በላይ በታች ከሆኑ እንደ ትንከት ካገኘቻቸው በቃ በጣም በደስታ ነው የምትወስዳቸው። በቃ ልብሷን ምናምን ልቀይር ትፈልግና ምናምን የሆነ ምግብ ምናምን ትሰጣቸዋለች። በቃ እነዚያን መረጃ ያገኘ ነው ምናምን ብሎ ሰፍ ብሎ ትወስዳቸዋለች። ከዛ ልክ ስከታተላቸው ምናምን እዚህ ቤታቸው ታስገባቸዋለች። ከዛ የሉ አይወጡም። እና እኔ ጥያቄ ሆነብኝ። የምርም መጀመሪያ አካባቢ ኧረ ደግ ሰው ምናምን ተገኘ ምናምን የድሮ ኢትዮጵያ በቃ ተመለሰች ምናምን ይሄ ለሰው የሚያስበው ኢትዮጵያ ተመለሰ ምናምን ብዬ ነበር። ከዛ ግን የሆነ በቃ ልክ ጫጫታ ይሰማል ምናምን። እኔም ተጠግቼ ምናምን እኔ ደግሞ አንድ ነገር በቃ ከያዝኩኝ አልፋታም በቃ እና እንዳንቺ አይነት ባህሪ ያለኝ እና ከዛ የሆኑ በሁለት ቀን አንዴ ምናምን የሆኑ እንትን ይሰማል ድምጽ ምናምን ማለት ነው። ከዛ የሆነ በቃ ተጣድፈው የሚያደርጉት አይነት ነገር ነው የሚመስለው። የሆኑ በቃ ችኩልኩል ጥዝ በቃ የሆኑ ድምጽ ምናምን አለ ብዙ አይነት ድምጽ ምናምን ማለት ነው። ከዛ ልክ ከድምፁ ከተሰማ በኋላ ደግሞ አንደኛውን ቀን ደግሞ እረፍት ይሆናል። ከዛች ወጣ ታድናለች ነገር ማለት ነው። ከዛ በሁለተኛው ምናምን ቀን ደግሞ ድጋሚ እንዲሁ ማታ አካባቢ ድምጽ ይሰማል። ከዛ የሆነ ቀን በቃ ይሄንንማ እስከ መጨረሻው ነው ማየት ያለብኝ ብዬ እዛው እየበላሁ እየጠጣሁ ምናምን ቁጭ ብዬ መጠበቅ ጀመርኩኝ። ከዛ 3 ቀን ማለት ነው። ከዛ የመጀመሪያው ቀን እንደዚህ ልጆቹን አስገባቻቸው። ከዛ እንዲህ ማታ አካባቢ ድምጽ ተሰማ የሆነ የሚያስጠላላ ድምጽ ምናምን ማለት ነው። ከዛ የሆነ ልክ ወደ 9 ሰዓት አካባቢ የሆነ ጥቁር መኪና መጣ። ጥቁር መኪና ከመጣ በኋላ ምናምን የሆነ ይጫናል የሆነ ነገር። ከዛ ተጭኖ ምናምን ይወጣል ማለት ነው። ምንድነው? እኔ ደግሞ በቃ የሆነ ባለፈው እዚህ ፈረንጅ ዜና የሰሙት ምናምን እዛ ውጪ ዜና የሰው ስጋ ምናምን ይበላሉ ምናምን ታዋቂ አክተሮች ምናምን የሚባለው እንደዛ ጀመሩ እንዴ ምናምን ብዬ በቃ የሌለ ፈር። ከዛ በቃ ጥቆማውን ለአንተም ላደርስ የፈለግኩት ለዚህ ነው ማለት ነው። እስቲ ህግ ቦታ ስትሄድ ምንድነው ምን አይነት ምላሽ ነው የተሰጠ? ህግ ቦታ እኮ በቃ እንዳንተ እስከ መጨረሻው ሄደው ምናምን አያጋልጡም። በሁለተኛ ደረጃ ደግሞ ምንም ማስረጃ የለኝም። አሁን እኔ ምን ብዬ ህግ ቦታ ሄጄ እከሳለሁ? ጥርጣሬ ብቻ ነው። ጥርጣሬና የሆነ ያየሁት ነገር ምናምን ደግሞ እዛ ምስክር ምናምን ብሎ እኔንም የሚያስሩኝ ያስፈራል እዛ አካባቢ። ግን እናንተ ግን ያው ማስረጃም ትሰበስባላችሁ መረጃም ምናምን ፈልጋችሁ እስከ ጥግ ድረስ ምናምን ስለምትሄዱ አሪፍ ነው የሚሆነው ማለት ነው። እስቲ እንግዲህ ከዚህ በፊት አይታችኋል የሰራናቸውን ቪዲዮዎች። በእንደዚህ አይነት ጉዳይ አብዛኛው ልጆች እየተነሱም እየተጠቁም ያሉት ከጎዳና ተነስተው ነው። ስለዚህ በተቻለ አቅም እነዚህ ሰዎች ሴቶች ናቸው ብለኛል ሁለቱ።
እነዚህ ሰዎች እስኪ ምን እንደሚሰሩ ለማጣራት በተሻለን አቅም የራሳችንን የሆነ ሙከራ እናደርጋለን። አንተ ግን ያው ጊዜህንም ስራህንም መስዋዕት አድርገህ ዛሬ ከኛ ጋር ተገናኝተህ ይህንን ጥቆማ ልትሰጠን ስለመጣ ሳናመሰግንም ማለፍ አንፈልግም። እዛው አካባቢ ነው የምትኖረው አንተ? እነሱ የሚኖሩበት አካባቢ? እዛው አካባቢ ነው እኔ ፓርኪንግ የምሰራው። እስቲ ከቤት አትወጣም ያልከኝ ሴት እንዴት ምንም ጊዜ አይታት አታውቅም ነው? አልፎ አልፎ ነው የምትወጣው? በቃ በወር አንዴ ምናምን እሱ ምን እየለችም ምናምን እልና ደግሞ ድጋሚ ትመጣለች። ስትወጣ ታያታለህ ድንገት ምናምን እንጂ ያችኛዋ ነች በየጊዜው የምትወጣው። ከሰፈሩ ሰው ጋር እንዴት ነው ያላቸው ነገር? አረ ከአንድ ሰው ጋር አይግባቡም በቃ። እና እንደውም ታች አካባቢ የሆነ አብሮኝ የሚሰራ ልጅ አለ። አረ እዛ ቤት ይሸታል ምናምን ይለኛል። ሴቶች አይሉ እንዲህ ምናምን ንጽህናቸውን አይጠብቁም ምናምን። እሱ ጭራሽ አልጠረጠረም፣ ግን በቃ የሆነ የሚረብሽ ሽታ አለ። ይሄንን ጓደኛህ ነው የነገረህ? አዎ ጓደኛዬ ነገረኝ። በቃ እዛው አካባቢ አንዳንዴ ትመጣለች እኔ ጋር ስራ ስፈታ ምናምን። እዛው አንድ መደዳ ምናምን ፓርኪንግ ሰጠውና እሱ ይቀባበላል። ድንገት ደቅ ብለን ምናምን ስናወራ እንትን ይላል፣ በቃ ሽታ አለ እዛ ቤት ምናምን ይለኝ። ስለዚህ ሁለት ጠቋሚ እንዳለን ነው የምንቆጥረው። የጓደኛህም ስሜት እንደዛ የሚል ከሆነ አንተም እንዲህ የምትለን ከሆነ አንድ አይነት ሀሳብ ነው የሁለቱም። ውድ ቤተሰቦች እንግዲህ የምናደርገው የተለመደውን ነው። እዛ ቤት ማን ያለው ምንድን ነው የሚሰራው የሚለውን የእኛ ስራ ነው የሚሆነው። ይህንን እንግዲህ ወጣት ምንም ያህል ዱርዬ ቢሆን ምንም ዝቅ ያለ ስራ ሰራው ምን አልኩኝ ራሴንና ሰፈሬን አልጠብቅም ሳይል ዛሬ ላይ የሚሰማውን ለእኛ መጥቶ ስለነገረን እናንተ ማመስግኑልን፣ እኛም ሳናመሰግን አናልፍም። የምታስፈልገን ከሆነ በኋላ ላይ የምናገኘ ይሆናል። አሁን ግን ቀጥታ እነዚህ ሰዎች ቤት እንሂድ። ማንን እናገኛለን ምን እናገኛለን የሚለውን አብረን የምናየው የሚሆነው። ውድ ቤተሰቦች እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። እዛ ቤት እንሂድ፣ ምን ያጋጥመናል ምን ይሆናል የሚለውን አብረን ነው በጉጉት የምንጠብቀው። ሰዎቹ ቤት እንሂድ። ግን ምልሽ ጥንቃቄ በደንብ እንድታደርግ ይፈልጋለሁ። ማለት ሰዎቹ አደገኛ ናቸው ማለት አንተንም እንዳይጎዱ ምናምን ብዬ ነው። ስለዚህ በደንብ ጥንቃቄ ያው እንደተለመደው ብቻችንን አንሄድም። አስፈላጊ ካልሆነ ካሜራማንም ይዘን አንሄድም። በደረት የምትያዘዋን ካሜራ እኔ ራሴ ይዣት እገባለሁ። ውጭ ላይ የኛ አባሎች ይኖራሉ። ምን እንደሚፈጠር አይተን የሚያጠራጥርና ግራ የሚያጋባ ስሜት ከተሰማን ድብቅ ካሜራ አስቀምጬ እወጣለሁ ማለት ነው። ውድ ቤተሰቦቼ እናንተም እስከዛው ድረስ አብራችሁን ቆዩ። እንሂድ። ቤተሰቦች እንግዲህ ወንድማችን አንድ ያልነገርኳችሁ የቀረ ነገር አለ ስላለን ተመልሰን ተገናኝተናል። ምንድን ነው የተፈጠረው? ሌላ ጓደኛ ይነገረኛል። ከይ ነገር ምንድን ነው ማለት ያ ያልኩሽ ልጅ ማለት ነው እኛ ጋር ፓርኪንግ ምናምን ሰጠዋለሁ ያልኩት እሱ የሆነ ልክ ማታ የሆነ 9 ሰዓት እየጠበቁ ምናምን ወይ 11 ሰዓት ላይ ምናምን በተመሳሳይ ሰዓት የሆነ ድምጽ ይሰማል። የሆነ የከበሮ ምናምን ከዛ የሆነ የሚያጓሩ ምናምን የሆነ ምን የመንፈስ አሰራር ነገር ሳይኖር ጥንቆላ ነገር ማለት ነው። እንደዛም አለ እዛ ቤት ውስጥ ነው። አዎ በቃ ይጨግጋል ቤቱ እኮ ነው ልነግርሽ አልችልም። በቃ ያ ቤቱ ማለት በቃ እንዴት ነው ፊልም ላይ እንደምታየው እንግሊዝኛ ፊልም አይተሽ ከሆነ በቃ የሆነ ጭግግ የሚል የሆነ አውሬ የሚኖርበት ነው ይመስላል። እና የሆነ መንፈሱ ምናምን ይከብዳል። እና እንትን አለው በቃ መንፈስ አሰራር ምናምን ይሄ ጥንቆላ ሳያደርጉበት አይቀሩም። እና ጭስ ምናምን አለ ብሏል። ይሄ ነገር በእርግጠኝነት ግን እዛ አካባቢ ከነሱ ሌላ ቤት የለም፣ የነሱ ቤት ብቻ ነው። እኔም ጠይቄዋለሁ እሱን ማለት ነው። እርግጠኛ ነው ምናምን ስለው አዎ ከአንድም በቃ 2-3 ጊዜ ቼክ አድርጎታል። እሱ ደግሞ እዛው በቃ 3ኛ ቤት ምናምን እዛው የሆነች ትንሽዬ ቤት አለ እዛ ተከራይቶ ነው የሚኖረው። እና እሱ እንዳለኝ ከሆነ በቃ በጣም ነው እዛ ቤት የሚሰማ ይሄ ሽታው ምናምን አለ። ይሄ ደግሞ የጥንቆላው አሰራር ደግሞ በቃ ለጥንቆላ የሚመጡ ሰዎች አሉ። እነሱ ግን ወደ ውጭ ይወጣሉ። ሌሎች ሰዎች ናቸው ከዛ የማይወጡት። አዎ እንዲሁም ደግሞ በቃ አንዳንዴ ማለት ነው ጸዳድ መኪና ይመጣል። በቃ ልነግርህ ከሚችለው በላይ ምን ውሃ የሆነ መኪና ይመጣል። ለእኔ ራሱ ቲፕ አሪፍ ነው የሚሰጡኝ፣ ግን ይገባሉ ምናምን እዛ ቤት ማለት ነው። ከዛ ግን በቃ
ፈጣጠነ እንትን ይሉና ይወጣሉ። ግን የሆነ መሸት ሲል ምናምን ጥብቅቅ ብለው ነው የሚመጡት እንጂ እንደዚህ ቀን ላይ ምናምን አይመጡም። እንግዲህ ጠብቅ ነው የነበረው ያንን የዚህ በፊት የነበረውን ኬዝ የሰው ስጋ የሚበሉትን አይነት ሰዎች ነበር። እዚህ ጋር ደግሞ አሁንም ከተነሳም በኋላ ረስቼው ነው ላስታውሳችሁ ያለን አንድ ነገር አለ። ያም ነገር እንደሰማችሁት ነው። ስፒሪቹዋል የሆነ ነገር እዛ ቤት ውስጥ ሳይኖር አይቀርም። አንዳንድ ጊዜ በጣም ጭሶች ይበዛሉ። ከዛም በኋላ ደግሞ ከበሮም የጭብጨባም የእልልታም ድምፅ እንሰማለን። ከዛም ባሻገር የሚገቡት ቆንጆ መኪናዎች ናቸው። ጥሩ መኪናዎች ይመጣሉ። ግን ጨለማን ተገን አድርገው ነው። እነሱን ሲመጡ ለኔ ቦነስ የሆነ ፍራንክ ይሰጡኛል። ያም ማለት ያው አይተህ እንዳላየ እለፍ ነው እንጂ ሌላ ምንም የተለየ ነገር አይኖረውም። አዲስ ነገር ከብር በላይ የሆነ በቃ ክንክን ያደርገኛል አንዳንዴ። ለዛ ይሄ ነው ትክክለኛ አስተሳሰብ ነው። ገንዘቡ ብቻ ሳይሆን አካባቢም ህብረተሰቡም ህዝቡን በአጠቃላይ ሀገር የሚያሳዝነኛል። ስለዚህ ለዚህ ነው ይሄን ጥቆማ ላደርግ የመጣሁት ስላለ እንግዲህ ሳታመሰግኑት አሁንም እንዳታልፉ። እስቲ እዚህ ቤት የሚሰሩ 2 ነገሮች ናቸው ተብሏል። 2ቱ ነገሮች ምንድናቸው እንዴት ናቸው የሚለውን እናያና ወደ መፍትሄው እንሄዳለን። እንደተለመደው ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። ጊዜ መፍጀት አያስፈልገንም። እንደነዚህ አይነት ሰዎችን ከስር እያጸዳን የተሻለ ሀገር የተሻለ ከተማ ለመፍጠር ነው እንግዲህ የኛም ሩጫ የእናንተም ድጋፍ ለዛ ነውና ውድ ቤተሰቦቼ አክብራችሁ ፈቅዳችሁ ስለምታዩን ክብረት ይስጥልን ማለት እፈልጋለሁ። ወደዛ ቤት እንሂድ። ደርሰናል ተመልካቾች። ጊዜ ስለሌለን ነው ዝም ያልኳችሁ። ሰላምኛ እና ችግር የለውም። እሺ በቃ እናወራለን። እሺ ቻው። ሰላም እንዴት ነሽ? እግዚአብሔር ይመስገን አለሁ። ከሆነ ሚዲያ ነው የመጣ ነውና ወደ ውጭ ሀገር ሰዎች እንደምትልኪ ሰምተን በዛ ጉዳይ ልናወራሽ ነበር የመጣ ነው። የማርታሪያ ካሜራም እናንተ በዚህ ጋር ምን ሰራላችሁ? ማለት አስፈላጊ ማስረጃ እንዲሆነን ለሰዎች ተሸፋፍ ነው እንዴ? እንደዚህ ማስክ ተጠቅመህ ነው እንዴ? ማለት ማዋራ ካሜራው ነው የከበደሽ? ማክሱ ነው እኮ ሁለቱም ቢሆን ለኔ ኮምፎርት አይሰማኝም። እሱ የስራው አንደኛ እኔ አስም ስላለብኝ አየሩን ቅዝቃዜ ስለሆነ ነው። ሁለቴ ደግሞ ማስተማሪያ የሚሆን ቪዲዮ ካንቾት ሰው እንዲማርበት እንጂ ሌላ ነገር ሆኖ አይደለም። ማጥፋት ካለበት ነገር ማውራት አስፈላጊ አይደለም። ገባ? ሲቀጥል ደግሞ ካሜራውን ከፈለክ አስጠፋልኝ። ማውራት የምትችለው ነገር ካለ እስኪ ከፈለክ ውጭ ላይ ማውራት እንችላለን። ምን ችግር አለው? ካንቾታውን ሰው ቢማርበት ወጣቶች ተምረው ጥሩ ደረጃ ቢደርሱበት ጥሩ ላይ ያለች እኮ በዘላላ ማለት ነው እንዴ? በቃ እኔ ይሄ ነገር እኮ ማለት የሚወራ ነገር አይደለም፣ ሚዲያ ላይ የሚወጣ ነገርም አይደለም። ገባ? ስለዚህ አታስገቢ ነው ፍቃደኛ አይደለሽ? እሺ ግቡ በቃሽ። ግን ምን ነው ይሄን ያህል ብዙ እንትን የሚል ነገር አይደለም። የሚከብድ እኮ አይደለም። እሱ ይገባኛል። ግን እሺ ግባ አረፍ ንግባ። እሺ ዝጋ በር ካሜራው። አስጨነቅንሽ መሰለኝ። አይ የመጣችሁበት መንገድ ልክ ስላልሆነ አይ ማለት እኔ ውጡ ብዬ ነው ወይም ደግሞ እንደዚህ አይነት ነገር ማለት አልፈለኩም። ገባ? ሰው እንደመጥፎ ማየት ልክ አይደለም። ገባናል እኮ ግን ይሄ ካሜራ እንግዲህ እንዳልኩሽ የተቀመጠው ይዘን የምንዞረው ለወጣት ትምህርት ይሆናል። አንቺም እንዴት እዚህ ስራ ውስጥ እንደገባሽ ማን አገዞሽ እዚህ ውስጥ እንዳለሽ ለማወቅ ያህል እንጂ ብዙ ልናስጨንቅሽ ልናሳስብሽ ፈልገን አይደለም። የሆነ ግራ አጋባችሁ። ይገባኛል፣ ግራ ያጋባል እኮ በተለይ ደግሞ ለካሜራ አዲስ የሆነ ሰው ግራ ሊገባው ይችላል። ግን እንዳልኩሽ ነው ማስተማሪያ ነው። ሁለተኛ እኮ ልክ ነው። ግን አንተ እሺ ጉንፋን ይዞ ነው ምንድነው? እሺ ማለት እኔ አስም አለብኝ። አየሩ እንደምታየው ደግሞ ቅዝቃዜ ነው። ለዛ ነው ካልክሽ ችግር የለውም። እሺ ነገር አይደለም። ይሄን ያህል ደግሞ ሰው ቤት አንኳኩተን መተን የማይሆን ነገር ለማድረግ መቼም ካሜራ አብርተን አንመጣም። እሺ ማለት ሀሳብ ምንድነው? ምንድነው ማወቅ የፈለከው? የኔ ሀሳብ አድርገን ንገረኝ። መጀመሪያ ስምሽን ስለማናውቅ እናንተ መሄድ ፈልጋችሁ ነው ወይስ አልገባኝም። ይኸውልሽ አሁን አንቺ ስራሽ ኢንተርናሽናል እንዲሆን ማለት በደንብ ተደራሽነት እንዲኖረው እዚህ ቪዲዮ ላይ ያለሽን ስለ ስራሽ ምን እንደምትሰሪ እንዴት እንደሆነ አሰራሩ፣ አካሄዱ፣ የክፍያ መጠኑ ምናምን በዚህ ቪዲዮ ላይ ብታሳውቂልን
ሞር ደግሞ የሰፋ ይሆናል እንጂ ስራሽ ይሄን ያህል የምትቆይበት ወይ ደግሞ የምታጭበት ስራ አይደለም እየሰራ ነው። አይ እንደዛ የምትለኝ ከሆነ ደግሞ እህቴ ውጭ ስለሆነ የምትኖረው እና ከእሷ ጋር መነጋገር ይኖርብኝ ይችላል። ገባ ያለው ነገር ማሳወቅ አለብኝ። አሁን ለእኛ ኢንፎርሜሽን ለመንገር ከእሷ ጋር ነው የምሰራው። ገባ ሲስተሙን ውስጥ ከእሷ ጋር ነው ነገሮችን የማካሄደው። እኔ እዚህ ጋር ያሉን ሰዎች ከእሷ ጋር ነው የማገናኘው፣ ኮንታክት የማደርጋቸው። እሺ አሁን ማስፈቀድ ትችላለሽ? አይ ኦንላይን ካልገባች አሁን ላገኛት አልችልም። ይሄን ያህል እኮ የሚያስጨንቅ ጉዳይ አይደለም። አንቺ እዚህ ስለምትሰሩ ስራ እንዴት ነው ሰዎችን ኮንታክት አድርገሽ ወደ ውጭ የምትልኪው? ይህን ስራ ከመስራትሽ በፊት ምን ላይ እንደነበርሽ እንዳልኩሽ እኮ ከአንቺ ህይወት እንድንማር እንጂ የሆነ ልናስጨንቅሽ ወይ ደግሞ ጥሩ ስራ አልሰራሽም ልንልሽ አይደለም የመጣነው። ጥሩ ስራ ነው እየሰራሽ ያለሽ፣ ወጣት ነሽ በዛ ላይ። ስለዚህ ለወጣቶች የአንቺ ህይወት ያስተምራል በሚል እንጂ ክፋት ኖሮት አይደለም። አይ ልክ ነህ። በእርግጥ ሁሉም ሰው ደላላም ሆነ ሁሉም ሰው ኤጀንት ማለት ትክክል ነው ማለት አይደለም። አብዛኛው ነገር በህጋዊ የሚሰራ አለ፣ በህገ ወጥ የሚሰራ አለ። ለራሳቸው ጥቅም ብለው የሚሰሩ አለ። አንተም ተጠቅመህ እነሱን ጠቅመህ ሳይንገላቱ ህጋዊ በሆነ መንገድ እነሱን ተንከባክበህ ስርዓት ባለው መልኩ እንዲሰሩ ማድረግም ትችላለህ። ይሄ ደግሞ የእነሱ ምርጫ ነው። ገባ? አሁን ማንኛውም ሰው ኤጀንት ማለት እንትን አይደለም፣ ህጋዊ ነው ማለት አይቻልም፣ ትክክል ነው ማለትም አይቻልም። ይሄን ደግሞ እነሱ ናቸው ማስተዋል ያለባቸው። ትክክለኛው ማን ነው? ይሄ የሆነ ነገር ቢደርስብኝ ዋስትና ይወስድልኛል ወይ፣ ምን አይነት ተጽዕኖ ይፈጥርብኛል፣ እያንዳንዱን ነገር ዲቴል ማወቅ ያስፈልጋል ለማለት ያክል ነው። ምክንያቱም አንድ ሰው መሄድ ሲፈልግ ያ ደላላ ወይም ደግሞ ኤጀንት ማን ነው፣ እንዴት ነው የሚልከው፣ በሱ የሄዱ ሰዎች ምን ላይ ናቸው ያሉትኝ፣ ምን እየገጠማቸው ነው፣ በአግባቡ ስራቸው እየሰሩ ነው ወይ፣ ያሉበት ሁኔታ ክትትል ያደርጋሉ ወይ ምናምን፣ እንደዚህ አይነት ነገሮችን ዲቴል ማጣራት ይኖርባቸዋል ብዬ አምናለሁ። እስቲ ያው ሁሉም ነገር ግልጽ ነው። ማንም ትክክለኛ ኤጀንሲ መሆኑን ሳያውቅ ገንዘቡን አይስጥ፣ ራሱንም አሳልፎ አይስጥ። እሱ ነው ያልኩት። እስቲ ይህን ስራ ከመጀመርሽ በፊት ምንድን ነበር የምትሰሪው? ምንድን ነበር ስራሽ? እኔ በአጋጣሚ ነው ማለት ወደዚህ ስራ የገባሁት። ሲስተር ነበረች ታላቅ እህቴ ወደ ውጭ ፕሮሰስ ጀምራ ሄደች። ብዙ ሰው ታውቃለች እሷ እና ከሄደች በኋላ በጣም ከዛ ያሉትን አረቦችን እያንዳንዱ ሰዎች በደንብ ዲቴል ስለምታውቃቸው ስለምትግባባ ሰው ጋር ያላት ቀረቤታ ተግባቦታ በጣም አሪፍ ስለሆነ ከለመደች በኋላ የተወሰነ ጊዜ ከሰራች በኋላ ይህን መስመር እንትን አለች ማለት ሰዎች የሚመጡበት እንዴት እንደሄደች ምናምን በዙሪያ ያሉ ሰዎች መሳብ ጀመረች። ለምን አልሰራበትም? አንቺም ብትሰሪበትኝ አሪፍ ነው፣ ታግዥኛለሽ፣ ለአንቺም ጥሩ አሪፍ ነገር ነው ስለሆነ አብረን እንስራ አለችኝ። ኦኬ አልኳትኝ። እኔም ሰዎች ሲመጡ ምናምን እንትን ይላሉ ማለት መረጃቸውን ይልኩልኛል። ለኔ ከላኩልኝ በኋላ ከሷ ጋር ነው እንትን የምለው። ማድረግ ያለባቸው ነገር ካለም አንዳንዴ ወጥቼ እንትን እላቸው እችላለሁ። ይገባል ማግዛቸው ነገር ካለ አይደል፣ ከክፍለ ሀገር የሚመጡ ማቁተኛ አካባቢ ምናምን እነሱ መረዳበት መንገድ ካለ ረዳቸዋለሁ። ስለዚህ ድንገት እህትሽ ውጭ ስለነበረች እኔ ትምህርት ላይ ነበርኩ የተወሰነ ጊዜና በመሀል እንደውም ትምህርት ሳልጨርስ ነው እንደዚህ አድርጊልኝ ምናምን እያለሽኝ በመሀል እየተላላኩኝ ምናምን የሆነ ነገር ሳደርግ ወደዚህ ሲስተም ወይም ደግሞ ወደዚህ ስራ ገባሁ። ብቻሽን ነሽ ወይስ ይሄን ስራ እዚህ ሆኖ የሚያግዝሽ ሰው አለ? አንድ ረዳት አለች ማለት እንደ ጓደኛ እንደ ቤተሰብ ጓደኛ ነች፣ ግን በጣም ቤስት ጓደኛሞች ነን እና አጋጣሚ ብቻዬን ስለምኖር እዚህ ቤት ምናምን እሷም እንትን ከምትል ብዬ አብረኝ እየኖረች ያለች ማለች። እንግዲህ ያው ስራው እንደሚታወቀው የሆነ ሳንቲም ትንሽ ብር ያለው ይመስለኛል አይደል? እሱማ ይኖራል እኮ የተወሰነ አለው፣ ግን ዝም ብለህ የምታባክነው ነገር አይደለም። የሆነ አላማ ሊኖር ይገባል። ነገ የተሻለ ነገር ለማግኘት ምናልባት ይሄ ስራ ከሆነ ቀን ሊቆም ይችላል። ይሄ የተሻለ ነገር ለመስራት የሆነ ነገር ለማቋቋም ነው የምናስበው። ከአላማችሁ አንጻር ነው እዚህ ቤት ውስጥ እየኖርሽ ያለሽ። እንዳየው ቤት እንደምታዩት ቤትሽም ትንሽ ጠበብ ያለች ነች አውቃለሁ፣ ግን ያው ምንም ለእኔ በቂ ነው ለጊዜው።
ሲቀጥል ደግሞ ነገ ነው የተሻለ ነገር ለማድረግ ነው። አላማ ያለው ሰው ያው ነገን ሲጠብቅ ምንም ላይ ሊሆን ይችላል። እሱ ግልጽ ነው፣ እውነት ነው። ከዚህ ባሻገር ቤተሰብ ምናምን የለም? የት ነው ያሉት ቤተሰቦች? ቤተሰብ ወደ ክፍለ ሀገር ናቸው። ረጅም ጊዜ ሆነኝ ወደዚህ ከመጣሁ ከሲስተር ጋር አጋጣሚ ቆይቻለሁ። ኦኬ፣ አንቺም ከክፍለ ሀገር ነው የመጣሽው? አዎ፣ የተወለድኩት ነው እንጂ እድገቴ እንኳን እዚህ ነው ማለት ይቻላል። ለምን ማለት ወደዚህ ተመልቻለሁ? አክስት ነበረችንና አክስታችን ብቻዋን ነበር የምትኖረው። መሀልም ስለነበረች መውለድ አትችልም ነበርና እኔ ጋር ነው አለች። አጋጣሚ ስንመላለስ ምን ስንል እሷ ጋር ቀረን እና እኔም ትምህርቴን በእሷ ጋር ሆኜ መማር ጀመርኩኝ። መሞታለን የሆነ ጊዜ ያረፈች እህቴም በዚህ አጋጣሚ ወደ ውጭ መሄድ አለብኝ ብላ ሄደች። ታላቅሽ ነበር እሷ? አዎ ታላቅ ነች። እስኪ አሁን አብራሽ የምትሰራው ልጅ ጋር እንዴት ነው ስራ ላይ? እንግዲህ እንዳልሽኝ ስራው ያው መተማመን ይፈልጋል። ያጅም ላኪም በደንብ መተማመን አለባቸው። ጓደኛሽ በመሀል ሆና የትኛውን ስራ ነው ላንቺ የምትወጣልሽ? እንደነገርኩ አንዳንድ ከክፍለ ሀገር የሚመጡ ልጆች አሉ ያለውና ስራው ከተደራረበብኝ ለሷ ልልካት እችላለሁ። ገባ? እንደዚህ ሰዎች አሉ፣ ተቀበያቸው። ፓስፖርትም ካላችሁ ነው ተቀብለሽ ጀስት እንትና ይሄ አለ ፕሮሰስ እናስጨርስበት መንገድ አለና እሱን እነሱን እገዛ እንድታደርግልኝ ከቦታ ቦታ እንትን እልካታለሁ። እንደዚህ ነገሮችን ደግሞ እሷ ታስጨርሳለች እና ያው ትላላከኛለች፣ ታግዘኛለች በደንብ። ስለዚህ ፌር የሆነ እርስ በርስ እየተጠቃቀማችሁ ጥሩ ነገሮችን ትሰራላችሁ። ከዚህ በኋላ እንግዲህ ያው እንደማይሽ ወጣት ነሽ። እንዴት ነው ትዳር ልጅ የታሰበበት ነገር የለም? ትዳርና ልጅ እኮ ቀስ ብሎ የሚመጣ ነገር ነው ማለት ይሄ ማለት እኛም ስለፈለግነው ብቻ የሚሆን ነገር አይደለም። ሲቀጥል ይሁን ነገር ይዘህ የተሻለ ነገር ኑሮህ ቢሆን ይመረጣል። አይ ይገባኛል። ግን ሴት ልጅ ደግሞ እድሜዋ ብዙ የሚያሳስባት ነውና ለዛ ብዬ ነው የጠየኩሽ። አይ ችግር የለውም ማለት ይሄም አስፈላጊ ጥያቄ ይመስለኛል። ስለ አንቺ ካወቀ ነገር ስለ ሀሳብሽ ዛሬ እየሰራሽ ነገ ምን እንደምታስቢ እንዳልኩሽ መስራት ፈልገው ምን ልስራ ብለው የተቀመጡ ብዙ ሰዎች አሉ። እየሰሩም ደግሞ የያዝኩትን ምን ላድርገው፣ መቼ ላግባ፣ መቼ የሆነ ነገር ልግዛ፣ የሆነ ነገር ብለው መቼ የሚያስቡ ወጣቶች አሉ። ለእነሱ ትምህርት ይሁን ብለን እየጠየቅንሽ ያለን። አይ ልክ ነህ እኮ ግን ሁሉም ነገር በጊዜ ይሆናል። አሁን ላይ እንደነገርኩ ስራዬን ነው ትኩረት አድርጌ የምሰራው። ሲቀጥል ደግሞ የሆነ ነገር ማቋቋም ፈልጋለሁ። ገባ? ከስሬ ብዙ ሰራተኞች እንዲኖሩ ፈልጋለሁና የሆነ ድርጅት ነገር አቋቁሜ እሱን መስራት አለብኝ እና እሱን ካደረኩ በኋላ ምናልባት ትዳር ላስብ እችላለሁ እና ይሄን ነገር ሳላሳካ ደግሞ ትዳር ውስጥ መግባት አልፈልግም። ምክንያቱም ትዳር ውስጥ ስትገባ ብዙ ነገሮች አሉ፣ ተጽዕኖ የሚፈጥሩብህ ነገሮች አሉ። ልጅ ይመጣል። እንደዚህ አይነት ነገሮች ካሉ ደግሞ ብዙ ስራዎች እንዳትሰራ መሰናክል ሊሆንብህ ይችላልና አሁን ላይ ያልሰራሁት ነገር ነገ ትዳር ውስጥ ሲሆን ላልሰራው እችላለሁ እና አሁን ላይ ግዴታ በዚህ እድሜ የሆነ ነገር መስራት አለብኝ ብዬ ስለማስብ ነው። እና የምንሰራው እንደዚህ አይነት ስራዎች ነው። አንተም ከፈለክ የሆነ ሲስተም እናስገባ እንችላለን መስራት ከፈለክ። እኔ ያው እንዳልኩሽ በርሽ ወይ ግቡ ሰላም ነው። ጓደኛሽ እሷ ናት? አላወኩም። አዎ እሷ ነች። ማን ይቀርታል? ያቻለሽ እንግዲህ ከሚዲያ ነው መጣ ነው እና ስለምሰሩ ስራ ምናምን ማወቅ ፈልገን ነው እና አንዳንድ አስተማሪ የሆኑ ነገሮችን ማለት አልገባኝ። ሚዲያ ማለት እንግዲህ ምንም አላውቅም። እንግዲህ መጡ እያየሽ ነው ካሜራን ተደቅኖ ኮና ካሜራ ተደቅኖ አንቺ ለምን እንደምታወራ እንዴ? ምን አወራው? ያወራሁት እንዴት መች ሰማሽና ነው? ስለ ስራችሁ አልሰማውም። ግን አንቺ ቤት ሰው ማስገባት ልክ ነው ያላስሽ። እሺ መጨቃጨቅ ነበረብኝ። አላስገባም ማለት አዎ አላስገባም ማለት ነበረብሽ። ቤትሽ አይደል እንዴ? ተረጋጊ። ይኸውልሽ ቆይ እኔ ለአንቺ ማስተማር አለብኝ
ያለሽ ሰውን በስርዓት ማውራት አለብን። ምንም ያስፈራሽ ነገር አለ? ቀጥል ደግሞ ምንም ያስፈራኝ ነገር የለም። እኔ እናንተ ሲጀምር የምናወራው ነገር የለም። እሺ ቆይ አዳምጪ። ተረጋጊና ህገወጥኛ አንሰራም ታውቂያለሽ። እኛ ሰዎችን ረድተን ውጭ ድረስ እንደምንል በቃ እኔ ሚዲያ እንደማልወድም ታውቂያለሽ አይደል? እሺ አውቃለሁ። እኔም እኮ አልወድም። በዛ ላይ ካሜራ ተደቅኖ ምናምን ለሰው ሰው ክብር ምን ያደርጋል? ታውቂያለሽ። ለሰው ያለኝን ክብር ታውቂ የለ እንዴ? ተባብራን ነው እሷ። እናም ችግር አለ። እኛም ሰው ደግሞ ምን ታዳጊ ተባብራችሁ ገባሽ? ጋዜጠኞች ነን። እኔ ልሂድላችሁ። ለምን ወሬያችሁን ትሄጃለሽ? ጨርሱ። እኛ ህገወጥ ስራ እስከሌለብን ድረስ ምንም የሚያስፈራ ነገር የለም። ገባሽ? ምን ኦፕን መሆን አለብሽ። ገባሽ? ስለምትሰሩት ስራና ስላለው ነገር ነው እኮ እንድናወራ የመጣ ነው። እሺ ምንድን ነው? አይ ያው ወጣቶች ናችሁ፣ ጎበዝ ውጭ ሀገር ሰው እንልካለን አለችኝ እና አንቺም የሷን አንድ አጋዥ ጓደኛዋ እንደሆንሽ እየነገረችን ነው በመሀል የመጣሽ። ስለዚህ እስቲ የስራ ድርሻሽ ምንድነው? እንዴት እዚህ ስራ ውስጥ ልትገቢ ይችላል? ሁሉንም እሷ ነግራችኋለች። እኔ ምንም ላወራችሁ የምችለው ነገር የለም። ነግሬሻችኋለሁ። በደንብ ነው ያወራሁት። አውርቻችኋለሁ። ያው እንግዲህ የነገርኳችሁ ማለት ፈልጊያለሽ? አንቺ አታውቂው የለ እንደ ህይወትሽን ታሪክሽን አውቀዋለሁ፣ ግን እሷ የነገረች ግን ድጋሚ አንቺ ለምን ትነግሪናለሽ? ኖ አይደለም። ያው እኔን መጥፎ አድርጋ እንደማትናገር እርግጠኛ ነኝ። ግን ምናልባት እኛ ውጭ የምንልከው አይደል እንዴ? ከዚህ የተለለ ነገር እንደማንሰራ ታውቂያለሽ። ልጆችን እህቴም እዛ እንደምሰራ ታውቂያለሽ። አዎ ለምን እሷ አትነግረንም? አንቺ ለምን እንደ በቀናነት አስበሽው? አይ እኔ ከነገርኩ እሷ ማለት መጨመር አይጠበቅባትም። ይገባኛል እኮ ግን እሷ ደግሞ የራሷ የሆነ ህይወት ታሪክ አላት። እዚህ ስራ ውስጥ ስትገባ ወይ ከዚህ ስራ ውስጥ በቃ እኔ ጓደኛዬ ነች። ገባህ? በቃ ቤት ጀመረች። ኦልሬዲ በቃ አለቀ እኮ። ሌላ ነገር ምንም አያስፈልግም። ይልቅ እኔ አንቺ እንደምናወራው ነገር የምርሽ ነው? ይቅርታ ሌላ ስራ ነበረን ማለት የሆነ ልጆች የሚመጡ ልጆች ነበሩ። ተቀባያቸው ብያቸው ችግር የለም ችግር የለም እና መሄድ አለብን እኮ እያወራን ነው አይደለ? ጊዜያችንን መስዋዕት አድርገን ነው ማለት ሌላ ስራ እያለ ሰው የኛም ስራ አለብን። አሁን ላይ የሆነን ልጅ ትንሽ ችግር ፈጥሮ ነው እሷን ስላላወቋትኝ እሷ ካልመጣች እኛ ፓስፖርት ምናምን መስጠት አንችልም ስላሏት። ስለዚህ 5 ደቂቃ እንቆይም እኮ ስለሷ ከሷ ኩና አሁን ይኸውልህ እኛ ስራ እያመለጠን ነው። ገባ አይደለ? ምንም የምንነግርህ ነገር የለም። መምጣት ከፈለክ የሌላ ጊዜ ነው። ለምን ጊዜያችንን እሷን ጊዜዋን መስዋዕት እኮ የነገረች መሰለኝ። በቃ የኛ ስራ ምንድነው? ንገሪው እስኪ። እኔ ነግሬህ እንዴ ሰሞሽ እኮ ነው መቻል መደጋገም ግራንት የሚጠቅም የአንድ ያልነገረች ደግሞ ስለኔ ጸባይ አለ። እኔ ብዙ ማውራት ደስ አይለኝም ማለት ይሄ ነው ይሄ ተፈጠረ እንደዚህ ሆነ ይሄ ነው የምሰራው። እኔ ይኸውልህ ላንተ ለማውራት አይደለም የምሰራው ለማደግ ለወደፊት ለመኖር ስል ነው። ተረዳኝ? እና ማውራት የምወድ ልጅ አይደለም። ይሄንን ምናልባት አልነገርሽ ይሆናል አልነገርሽም መሰለኝ። አዎ ይሄ እኮ ማውራት ሳይሆን እንዳልኳት ለሷም ከዚህ በፊት እኛ የምንሰራው ቪዲዮ ለሰዎች አስተማሪ እንዲሆን ወጣቶች የእናንተን ታሪክ የእናንተን ስራ አይተው በዚህ መለወጥ እንደሚቻል ነው። ግን እኮ እሷም ብዙ ምን የምታውቀው ነገር እኔ ብቻ ማዛት ማዛት ነገር ነው የምትሰራው። ከዚህ ውጭ እኔ ማወቅ ያለብህ ነገር ሁሉ ሙሉ ለሙሉ ነግሬሃለሁ እኮ። ብታዣትም እኮ እቺ ሴት የምትሰራውን ታውቃለች አይደለ? ያው በቃ ብዙ ሰዎችን እንረዳለን፣ ብዙ ሰዎችን እናግዛለን፣ ከሀገር እንዲወጡ እናደርጋለን። በቃ የኛ አላማ ምንድነው ካልከን በቃ አላር የተቸገረን ሰው መርዳት፣ የተቸገረን ሰው ማገዝ፣ የተቸገረን ሰው ትልቅ ደረጃ ማድረስ ነው ዋና አላማችን። ይሄ ደግሞ ለሰው አደረግን ብለን ደግሞ ማውራት የለብንም። ነው የሚወራ ነው አላልኩም እኔ ግን ማስተማሪያ ነው። ይሄ አንቺ መናገር ከምን ተነስታ እዚህ የደረሰች ጥያቄ ነው ለሁላችንም። ከዚህ ተነስቼ እዚህ ደርሻለሁ ስትይ ከዚህ ተነሱ ሰው ለካዚህ መድረስ ይችላል ብሎ ሰው እንዲማርበት እንጂ ይቅርታ እንዴ ስልክ አላውራ። እሺ የተሻለሽን ነገር አድርገሽ ማስተማር ኖርማል ነው። ሰው ቤቱ ድረስ እንደዚህ አይነት እድል መጥቶለት ለሰዎች ማስተማሪያ የሚሆን ነገር መፍጠር ይቻላል። ያው እኛም በድህነት ውስጥ ነው ያለፍነው ማለት እኔ ሰው ቤት ሰርቼ አውቃለሁ፣ ተቀጥሬ አውቃለሁ፣ ተርቤ አውቃለሁ፣ የቤት ኪራይ መክፈል አቅቶኝ አውቃለሁ፣ ብዙ ነገር ሆኜ አውቃለሁ። እና ያው የኔ አላማ የነበረው ሰዎችን መርዳት ነው። ሰው ማለት አለቃዬ እሷ ናት እና ያው ጥሩ ሰው ናት በጣም
ከምታስበው በላይ ለሰዎች የምታስብ ቅን የሆነች ሴት ናት። እና ያው ይሄንን ስራ ስታወራኝ በሰው ነው የምንታወቀው እኔና እሷ። ይሄ ስራ ስታወራኝ ስለዚህ ስራ እንደዚህ ብናደርግ ምን ይመስልሻል ምናምን መጀመሪያ ስትነሳና ይሄን ያክል ገንዘብም አልነበራትም። እሺ አልኳት እኔ ምክንያቱም ዋና ዓላማዬ ሰውን መርዳት ነው እና ለራሴ መሆን እስከቻልኩ ድረስ ለሰዎች መሆን እስከቻልኩ ድረስ ካኖረኝ ድረስ ብዬ ነው ወደ ስራው የገባሁት። እና ያው እስካሁን በጣም ብዙ ሰዎችን ረድተናል። ያው ነግራ ይሆናል እሷም ሰዎችን አግዘናል። እና ያው ለወደፊትም ደግሞ ከፈጣሪ ፍቃድ ጋር ብዙ አስበናል፣ ብዙ እያሰብን ነው። ያው እንዳልኩሽ ነው። ይሄንን ያህል ብቻ በመናገር ሰው ከአንቺ ህይወት ሊማር ይችላል። ብዙ ነገር ከእናንተ አልፈልግም እና ማለት መሄድ አለብን። እሺ ትሄዳላችሁ፣ እኛም ጨርሰናል። ችግር ማስተላለፍ የምትፈልጉት መልእክት ብቻ ካለ ለወጣት እንዲታረጉ እንዲህ ነው ብላችሁ ትምህርት የሚሆን ምክር መከሯቸውና እኛም ስራችንን ጨርሰን እንሂድ። ቀጣይ ቀን ግን ልንገናኝ እንችላለን። የሚያዩት ሰዎች ለእናንተ የሚሆን ስጦታ ሽልማት መላካችሁ ስለማይቀር ቀጣይ ቀን እመጣለሁ። እስቲ መልእክት ካላችሁ አስተላልፉ። ድጋሚ መምጣት አይጠበቅብህም። እኛም እንደነገርኩ የሚያስፈልግ አይመስለኝም ድጋሚ መምጣትህም። ወይም ደግሞ ስልክ እንቀያየርና በሚመቸን ሰዓት እንጠራለን። አስፈላጊ ከሆነ አይሻልም? ሰጣችኋለሁ። እንትን በሉ መልእክቱን ብቻ አስተላልፉልኝና እንውጣኛም። እሺ አይ በቃ ማለት ብዙ ነገር አውርቻለሁ ማለት መልእክቱን ብቻ አይደለም። በቃ መልእክቱ ምንድነው? ስራ የምትፈልጉ ወይም ደግሞ በጣም የተቸገራችሁ ሰዎች ካላችሁ እኛ ጋር ኮንታክት ማድረግ ትችላላችሁ። ያው ሰውን ለመተባበር ዝግጁ ነን፣ ሰውን ለመርዳት፣ ሰውን ለማገዝ እና ያው ማለት በህገ ወጥ የምትሄዱ ሰዎች ካላችሁ ማለት ደላላው ማንነት ማወቅ አለባችሁ። ዋስትና የሚወስድላችሁ ሰው መሆን አለበት እና ያንዳንዱ ነገር ጥናት አካሄዱ ማለት አውቃችሁ ሂዱ። ዝም ብላችሁ ብራችሁን አስበትኑ። በደንብ ዲቴል ማወቅ አለባችሁ። ይሄ ነገር ነው ላስተላልፍ የምችለውና እሺ ውድ ቤተሰቦች እንግዲህ እነሱ የሚሉበታላቸው ተቻክለውብናል። ቢሆንም ግን በዚህ አጭር ጊዜ ውስጥ ከነሱ ብዙ እንደተማራችሁ እርግጠኛ ነኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። ለእነዚህ እህቶቻችን የሚገባቸው ምንድነው የሚሰጣቸው ምንድነው የሚለውን እንግዲህ ከእናንተ አስተያየት ነው የምንጠብቀው ማለት ነው። እንግዲህ ቀጣይ ቀን መምጣት አይጠበቅባችሁም። እኛ ስንደውል ነው የምትመጡት ተብለናል። እነሱ ሲደውሉ ደግሞ መተን ከነሱ ጋር ተገናኝተን ለእናንተ የምናሳውቃችሁ ነው የሚሆነው። በሰላም ነው? አይ በሰላም የተፈጠረ ችግር አለ መሰለኝ። ስራ እያወራን ነበርና ቅድም እንዳወራሁ ልጆቹ ይጠብቁናል። እሺ ስለዚህ ውድ ቤተሰቦች ጊዜ አንሻማቸው። እኛም ወደ ሌላ ስራችን እንሂድ፣ እነሱም ስራቸውን ይስሩ። እናመሰግናለን። እሺ እኛም እናመሰግናለን። እሺ ሲጀመር አንቺ እንደዚህ አይነት ሰው እንዴት ቤትሽ ታስገባለሽ? እሺ ምን ላድርግ? ምን ታውቂያለሽ? በር ላይ እኔ ወይኔ በእግዚአብሔር ሲጀመር እኔ ምናቸውም አላማረኝም። ማለት የሁሉ ሰው ሰብስቦ ነው ሚዲያ ላይ የሚመጣ። እሺ ምን አንቺ በእኔ ቦታ ሆነሽ አስቢው እስኪ ነገሮች እንዴት ነው የምታስቢው? እንዴት ነው የምታስቢው? ማለት አላስገባውም፣ ሲጀመር አላስገባውም። እሺ አላስገባውም። ሌላ ነገር ይጠራጠራሉ፣ ሌላ ነገር ሊያስቡ ይችላሉ። ገባሽ እኮ ስሚኝ፣ እኔ አሁን ባወራ ማጋለጥ ልክ አይደለም። ገባሽ? አንቺ ራስሽን ሰው በመልካም ነገር አድርገሻል አይደል? መልካም ስራ እንደምትሰሪ አድርገሽ ሰዎችን በትሪት በመልካም መንገድ ስትቀባያቸው ጥርጣሬ ይኖራቸው። አንቺ አትመክሪኝም፣ አንቺ እኔን አትመክሪኝም እኮ። እኔ አንቺን ላልመክርሽ እችላለሁ፣ ግን ደግሞ ይኸውልሽ ብቻሽን አይደለም ገደል ውስጥ የምትገቢው፣ እኔንም ይዘሽኝ ነው የምትገቢው። ሲቀጥል ደግሞ አሁን አንቺ ያልሽው ነገር አለ አይደለ? እኔ ብሳሳትስ፣ እኔ ሲጠይቀኝ እኔ ብሳሳትስ ለምን እንዳላወራው ታውቂያለሽ? ምን ብዬ ነው የምመልስለት? አንቺ አውራሽ ይገባሽ ብዬ ነው ሃይላይት ለሱ አይ እንደዚህ ያለ ነገርኩ እንደዚህ እና እንዴት ይገባኛል? እቺ ፓርት ብቻ ስለተናገርሽ እኮ ያንቺ ድርሻ ምንድነው ሲለኝ እኔ ምንድነው የምመልሰው? አንቺ እንደዚህ አትመስይም ነበር። ፈጣን እኮ አድርጌ ማሰብሽ ነገርሽ ቶሎ ይገቡሻል ብዬ ነበር ማሰብ። አንቺ ነሽ ፈጣን ያለውሽ ባው እኔ ፈጣን ስለሆንኩ ነው ሁሉ ነገር እያልኩሽ ያለሁት። ታይዋለሽ የኔና ስራ ደግሞ በዚህ መንገድ እንዴት እንደማስተካከላቸው እንዴት እንደሸኛዋቸው አይሽ አይደል? አይመስለኝም። እርግጠኛ ነሽ? እርግጠኛ ነኝ። በጣም ጥሩ። ከኔ ምንም የሚያመልጥ ነገር የለም።
ሲጀመር ደግሞ አንቺ ከመቼ ወዲህ ነው ተጠራጣሪነትሽን ምናምን ትተሽ ወደ ኋላ ትተሽ እንደዚህ እንትን የምትይ? በቃ ሰላማዊ ሰው እኮ ነው የምትመስይው። እና ታዲያ እንደዛ ነው መሆን ያለብኝ? የሆነ ነገርማ መፍራት አለብሽ። መፋጠጥ አለብኝ። ጥሩ ስራ አይደለም እኮ እዚህ ላይ እየሰራሽው ያለሽው። የሰው ነፍስ እኮ ነው እያጠፋሽ ያለሽው። የሚሆን አልገባሽም። ሰው እየገደልሽ ያለሽ። ታዩ በቃሽ፣ ዝም በይ። ሰሚያለሽ? እኔ ለእናቴ መኖር ፈልጋለሁ። ያደረኩት ነገር ልክ መሆንና ለመሆኔን ቀስ ብሎ ይገባሻል። ምንም ልክ አይደለሽ። እውነት መቼም ተደብቃ እንደማትቀር እኮ አንቺ ምን እናውቀዋለን። ታስቢያችሁ ማንቺን በራስሽ መንገድ ነው እያሰብሻለሽ። ይኸውልሽ እስካሁንም በዚህ አይነት ነገር ማናገርሽ አለጋው ነገር እስከ ዛሬ ብዙ ነገሮችን አሳልፌያለሁ። ገባሽ? እዚህ ደረጃ የደረስኩበትን መንገድ ታውቂያለሽ። አንዴ ስራ መስራት እንዳለብኝ አንቺ አትነግሪኝም፣ አትመክሪኝም። ጥሩ ብቻሽን ትወጪዋለሽ። ያልሽ አትቆጪ፣ እኔ ጋርም አታፍጪ። ምንም የምትሰሪ ስራ እንደዚህ መልኩ ደግሞ መልኩ እኔን አታውሪኝ። ሲጀመር ሌላ ስራ ውስጥ እንግባ። ይሄ ስራ ይቅርብን። ብዙ ጊዜ ብዬሻለሁ አይደል? አንቺ ስራዎችን እየጨማመርሽ ከመሄድ ሌላ ምንም። ስሚው፣ ድርሻሽን ወቂ፣ ያለሽበትን ደረጃሽን ወቂ። እኔ ነው አደጋ ውስጥ እየከተትሽኝ ያለሽው። አንቺ ቤትሽ ተሰራውሽ ነው የምታመጪው። አስበሽ አውሪ። አትጪ። ምን እኔ ቪዲዮ አንቺ ጋር ስላለ የትኛው ቪዲዮ እባክሽ? በዛ ስለማስፈራራሽ ታውቂያለሽ። እስካሁን አንቺ ጋር ልሰራም ነበር አማራጭ ስለሌለኝ። አሁን ጭቅጭቅና ብዙ ስራ አለብን። ገባሽ? አሁን ወደ ስራችን እንግባ። አንዴ ገብተሽበታል፣ አምነሽ እየሰራሽበት ነው። ለአንቺ ስራ ነው አይደል ሰው መግደል? አንድ ልብስ እንኳን መቀየር እንዳልነበር ታውቂያለሽ። አመጣጥሽን በደንብ ታውቂያለሽ። ባልመጣ ይሻለኝ ነበር። አንቺ ጋር ምንም አይነት ስራ ባትሰራ የተሻለ ይሆን ነበር። በቃ ስራ አራገፍኩልሽ ነው እንደዚህ። በምን አይነት መንገዶች አጥምደሽ እዚህ ውስጥ እንደከተትሽኝ እኮ እኔም አንቺም እናውቀዋለን። ዝም በይ አሁን። መንፈስ ላይ እናወጥሽ። አብድሽ እንዳትሄጂ ነው የምፈራልሽ። ማበድ ትፈልጊያለሽ? ከእንደዚህ ነገር ህይወት በአንቺ ስራዎች ራሱ አይኔ ላይ ሰው እያረድሽ አላበድኩም። ዝም በይ። ምን አትጨቃጭቂ። ከመቼ ጀምራችሁ ብትጨቃጭቂ? እነዚህ ሰዎች መሮኛል። እኔ በቃ አስጠልቶኛል። አሁን ገባኝ። እነዚህ ሰዎችን እንረዳሻለን ብለሽ ማለት አስበሽ ነው? እነሱ ጋር ለማውራት ፈልገሽ ነው? ከዚህ ህይወት እንዴት መውጣት እንዳለብሽ እያሰብሽ ነው? መውጣት እንደማልችልም አንቺ ምን የምናውቀዋለን። ውጪ መሄድ ትችያለሽ፣ ግን የሚከተልሽ ነገር አስታውቂዋለሽ። እያንዳንዱን ነገር አይደል? ልክ ነሽ። ቀስ በሽ አስቢበት። መጮህና መንጣጣት ምናምን ላንቺ አያዋጣሽ። ጥፋቴ የነበረው አንቺን ማመን ነው። እኔ ማመን ስራሽን እኮ ማመን ያለብሽ እኔን አይደለም። ስራው ማንቺ የኔ ለኔ ትንሽ አውቀሽ የገንዘብ እየወረወርሽ ሁሉ ጊዜ እያንዳንዱ ነገር ቁጭ አድርጌ አስረድችሻለሁ። ይሄን ሰራልሽ፣ ይሄን ታገኛለሽ። ይሄ ስራ አልነበረም። ታያነውሻሽ። በጣም ጥሩ። አሁን ውጭ የሚመጣ ልጅ አለ፣ ትቀበይልኛለሽ? ተላላኪሽ አይደል? አሁን ጨርሰናል። ስጋም የለንም፣ ትእዛዝ የለብንም። አሁን ለማ ትእዛዞች እየመጡ ነው ያሉት። እባክሽ ደንበኞቻችንን ማስቀየም የለብንም። እጁን ተቀበይልኝ፣ ደግሞ አጣሪልኝ ማለት እያንዳንዱ ጤነኛ መሆኑ ፍላጎት ወረቀቱ ወንድሽ ማየት ነው ማትረድ ቀልሽ ይላል። ሰው እየላከለት በቃ ሰዎቹ የሚከታተለን ሰው አለ። ተመለሱልኝ። ተመለስኩ። ምን ማለት ነው? ተከታተሉኝ ማለት አንቺ ነሽ የምታስበልኝ ሲጀመር ማለት። ስሚ አሁን የደወለልኝ ሰው ሌላ አድርሽለት። ካሁን እንዳንቺ ጠብሻለሽ ይወት በየበላሽ ኑሮሻል። ሌባ አሁን አሽግድሻለሁ። ወስድሽ አድርሰሽ ነግርሻለሁ። ይኸው እዚህ ጋር አስቀምጬልሻለሁ። በፈጠና አድርሽለት። እሺ ደግሞ ቆይ እስከዛሬ ጨርሰናል አላልሽኝም እንዴ? ቆይ መቼ ነው ለራስሽ ያስቀምጠሽ ነው ልትበይ ፈልገሽ ነው? እኔ እንደማልበላ ታውቂያለሽ። ይሄ ትእዛዝ ነው። ሲጀመር ደግሞ እኛም አያስፈልገንም። ልጁ ደግሞ መምጣት አለበት። ያ ህፃን ልጅ እኔ ሰው ስጋ እንደማልበላ ታውቂያለሽ። ኧረ እባክሽ እና ማን አይተሽዋና ግማሹ እኮ የለም። እሺ ማን ወሰደው? በምን አውቃለሁ?
በልተሽ አታውቂ? እኔ በልቼ እና እኔ ነኝ ሰው ስጋ የምበላው? እኔ ታውቂኛለሽ፣ እኔ ትኩስ ካልሆነ የከረመ ስጋ አልበላም። እኔ ከነም ስጋ እንደማልበላ ታውቂያለሽ። ከነ ስጋ ትወጪ? እኔ አንቺ ጉዳይ ገደል ይግባ። በላሽ አልበላሽ አይደለም። አሁን ውሰጂና አድርሽልኝ። እሺ አደርስለታለሁ። እና ሲጀመር እነዛ ሰዎች የተከታተሉ ሮጦች ትመጫለሽ እንዴ? ልታስነቂ ነው? ሲጀመር ደሞዝ እንድጨምሪልኝ እፈልጋለሁ። ደሞዝ? ስራ ያስራሽን በስርዓት። ምን ማለት ነው? ከዚህ በላይ ምን ልሆንልሽ? ሰሞኑን ደግሞ እያመጣሽ አይደለም ልጆችን ሲጀመር ጎዳና ላይ ሂጂና በቃ እያገኘሁ አይደለም። ያኛው ልጅስ? እሺ ቆይ ንገሪው አልኩሽ። ልጅስ? አሳዘነኝ። አሳዘነኝ? ከመቼ ጀምሮ አንቺ ለሱ ማዘን የጀመርሽው? ልጅ እኮ ልጅ በዛ ላይ በጣም ይሄን ስራ ስትጀምሪ እኮ ለማንም እንደማታዝኝ ውጭሽን ቆራጥ አድርገሽ እንደምትሰሪ ነበር የማውቀው።